እድሳት ተደርጎለት ስሙን ቀይሮ ጽምዶ ብሎ በመሰየም ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ቤተሰቦች፣ ዛሬ በሀገራችን እጅግ አስደንጋጭና ያልተጠበቁ ሶስት አበይት ክስተቶች በአንድ ላይ ተከስተዋል። የመጀመሪያው በአማራ ክልል ባለስልጣናት በትናንትናው ዕለት በድንገት ተገድለዋል። ግድያው መጀመሪያ ላይ በፋኖ የተፈጸመ ጥቃት ተደርጎ ተወርቶ የነበረ ቢሆንም ከከተማ አስተዳደር የወጣው ይፋ መግለጫ ግን አዲስ መረጃ ይዞ ብቅ ብሏል። ሙሉ መረጃውን በስፋት የምናጋራ ይሆናል። በአንጻራዊነት ከታላቁ ህዳሴ ግድብ አቅራቢያ በምትገኘው ከኢትዮጵያ ጋር በምትዋሰነው ስልታዊ የድንበር ከተማ ኩርሙክ ላይ የሱዳን መደበኛ ጦር በድሮንና በከባድ መሳሪያ የታገዘ ሰፊ ማጥቃት ከፍቷል ተብሏል። ውጊያው ወደ ኢትዮጵያ ድንበር የመሻገርና አዲስ የስደተኞች መውረር የመፍጠር ከፍተኛ ስጋት ደቅኗል ሲሉ ገልጿል። ይህ ሁሉ በድንበር አካባቢ ባለበት ሰዓት ደግሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ማህበራዊ ሚዲያውን እያናወጠ ያለ እጅግ አስደንጋጭ መግለጫ ሰጥቷል። ፊልድ ማርሻሉ የጽምዶ ባለቤት በተደጋጋሚ ግብጽ ናት ካሉ በኋላ ኢትዮጵያ ስርዓተ አልበኝነት የነገሰባት ዳር ድንበር መከላከል የማይቻልባት የሞት ሀገር በማለት ጉዳት ሰምተዋል። ለመሆኑ የሀገር መከታ የሆነው የሰራዊቱ መሪ ይህንን ያህል ተስፋ አስቆራጭ ንግግር ለምን ተናገሩ? በጸጥታ መዋቅር ውስጥ ምን እየተካሄደ ነው? መንግስትስ የውጭ ግጭቶችን በውጭ ኃይላት ላይ የሚያሳብበው እስከ መቼ ነው? ከጀርባው ያሉትን እውነታዎችና ያልተሰሙ ሚስጥሮችን በዝርዝር እንተነትናለን። እስከ መጨረሻው መረጃውን ላይክና ሸር በማድረግ አብራችሁን ቆያ። በቀጥታ ወደ መረጃው እናመራለን። በአማራ ክልል የቀጠለው ግጭት የሰላማዊ ዜጎች የታጣቂዎች የጸጥታ ኃይላት ህይወት መቅጠፉን በቀጠለበት በሰዓት በትናንትናው ዕለት በደቡብ ጎንደር ዞን ቆላ ድባ ከተማ እጅግ አስደንጋጭና ያልተጠበቀ አደጋ ተከስቷል። የከተማ የፖሊስ ጽሕፈት ቤት ዋና አዛዥ ኢንስፔክተር ደስታው አማራ ህይወታቸው ማለፉ ተገልጿል። ይህ ግድያ መጀመሪያ ላይ በፋኖ የተፈጸመ ጥቃት ተደርጎ ተወርቶ የነበረ ቢሆንም ከቆላ ድባ ከተማ አስተዳደር የወጣው ይፋዊ መግለጫ ግን እጅግ የሚዘገንን የውስጥ ሚስጥር ይፋ አድርጓል ተብሏል። በአማራ ክልል የተጀመረው ግጭት የሀገሪቱን ሰብአዊና ቁሳዊ ሀብት እያወደመ ዛሬም ድረስ ቀጥሏል። መንግስት በበኩሉ በክልሉ ያለው ጽንፈኛ ኃይል አደቀቁት፣ አለቀለት በማለት እንዲሁም የውጭ ኃይሎች የግብጽና የኤርትራ እጅ በመጥቀስ ሰራዊቱን አሁንም በገፍ ወደ ክልሉ እያስገባ እንደሚገኝ ታዛቢዎች ይናገራሉ። በሌላ በኩል ደግሞ የፋኖ ኃይሎች የመጣውን የመንግስት ኃይል በመጣበት መንገድ እያስተናገሩት መሆኑና ከፍተኛ ወታደራዊ ድል እያስመዘገቡ መሆኑ በኩራት እየገለጹ ይገኛሉ። በዚህ የሁለቱም ወገኖች የድል መግለጫዎች ሽኩቻ መካከል ነው። እንግዲህ በትናንትናው ዕለት የቆላ ድባ ከተማ የጸጥታ ኃላፊ ህይወት ማለፉ የተሰማው ይህ የባለስልጣኑ ግድያ መጀመሪያ የፋኖ በሰጡት መረጃ ትናንት ምሽት ላይ በውስጥ ቀኝ በተባሉ ኃይሎች በተፈጸመ ጥቃት ኃላፊው ህይወቱ ማለፉን ሲገልጹ፣ መንግስት ምሽቱ ስለ ግድያው ግን ሌላ አዲስ መረጃ ይፋ አድርጓል። የከተማ አስተዳደሩ ፖሊስ ጽሕፈት ቤት ዋና አዛዥ የነበሩት ኢንስፔክተር ደስታው አማራ በትናንትናው ዕለት ከምሽቱ 3 ሰዓት አካባቢ ባልጠረጠሩትና ባልገመቱት ሁኔታ በገንዛ የስራ ባልደረቦች በድንገት በተኮሰባቸው ጥይት ህይወታቸው ሊያልፍ ችሏል በማለት መንግስት በይፋ ገልጿል። መግለጫው እንደሚለው ግድያው ገዳው አስቦበትና አቅዶበት የፈጸመው የበቀል እርምጃ ነው ሲል ገልጿል። ለመሆኑ ግለሰቡ ዋና አዛዥ ለመግደል ያበቃው ምክንያት ምንድን ነው? እንደ ከተማ አስተዳደሩ መግለጫ ከሆነ ግን ተኳሹ ግለሰብ በትራፊክ ፖሊስነት ሲሰራ የነበረ የፖሊስ አባል ነው ይላል። ይህ ግለሰብ የህዝብን የመንግስትን አደራ ወደ ጎን በመተው በትራንስፖርት አሽከርካሪዎች ላይ ህገወጥ አሰራር ሲዘረጋ ማህበረሰቡን ሲበድልና የግል ጥቅሙን ብቻ ሲያሳድ የነበረ መሆኑን በዋና አዛዥ በኢንስፔክተር ደስታው አማረ መሪነት ግምገማ ተካሂዶበታል ብሏል። በመረጃ የተደገፈው የግምገማ በዞንና በከተማ ፖሊሶች ድምጽ ጸድቆ ግለሰቡ ከነበረበት የስራ ደረጃ ዝቅ እንዲልና በዘመቻ ቅኝት ላይ እንደሚመደብ ተደርጎ ነበር ሲል መግለጫው ያትታል። ይህ ህገወጥ ተግባር የተገደደበትና የስራ ደረጃው ዝቅ የተደረገበት የትራፊክ ፖሊስ አባላት በክፋትና በበቀል ስሜት በመነሳት ሌሎች የፖሊስ አባላት በስምሪት ላይ በነበሩበት ወቅት አብሮ ማዕድ የተካፈለውን የባልደረባውን እምነት በመንቀር በመንግስት መሳሪያ ዋና አዛዡ ሳያስቡበት ሳይዘጋጁበት በድንገት መጥቶ ህይወታቸው እንዲያልፍ አድርጓል በማለት ገልጿል።
ኢንስፔክተር ደስታው አማረ የፖሊስን ስነ ምግባር የተላበሱና ህዝባዊ ወገንተኝነት ያላቸው መሪ በመሆናቸው በመላው ወገንተኝነት ያላቸው መሪ በመሆኑ በመላው የቆላ ድባ ህዝብ ዘንድ እጅግ ተወዳጅና የሚከበር ነበሩ። የድሆችና የተበዳዩ ፍትህ እንዲሰፍን ሌሊት ቀን በቁርጠኝነት መስራታቸውን ተከትሎ የህይወታቸው ማለፍ የሰማው ህዝብ ታላቅ ሀዘን ውስጥ ወድቋል። ትናንት ማለዳ 1 ሰዓት ላይ የጀግናው ኢንስፔክተር ደስታው አማረ አስክሬን ከቆላ ድባ ከተማ ወደ ትውልድ ስፍራው ሲሸኝ ታይቶ የማይታወቅ የህዝብ ማዕበል አደባባይ ወጥቷል ብሏል። ከዛ እስከ አዋቂ ከቀን ሰራተኛ እስከ ከፍተኛ የመንግስት ሰራተኛ ድረስ መላው የከተማዋ ነዋሪ በታላቅ ሀዘንና አክብሮት የጀግና ሽኝት አድርጎለታል ብሏል። አስከሬኑ በትውልድ ከተማው ማክሰኞ ሲደርስ በተመሳሳይ ሁኔታ እጅግ ደማቅና ልብ የሚነካ የጀግና አቀባበል ተደርጎለታል ብሏል። የቆላ ድባ ከተማ አስተዳደር ለቤተሰቦቻቸው፣ ለስራ ባልደረቦቻቸው፣ ለመላው የከተማ ነዋሪ ከልብ የመነጨ መጽናናት ተመኝቷል ብሏል በማለት ገልጾ በፋኖ ጥቃት ተገደለ የሚለው ፍጹም ውሸት ነው በማለት ገልጿል። ይህን ጥቃት የፈጸመው ግለሰብ ይያዝ አይያዝ መግለጫው ያለው ነገር የለም። በኢትዮጵያ በሱዳን ድንበር አቅራቢያ የሚገኘው የኩርሙክ ግንባር በከባድ የጦር መሳሪያ ድምጽ እየተናወጠ ይገኛል ተባለ። የሱዳን መደበኛ ጦር ሰፊ ማጥቃት መክፈቱ ተከትሎ ግጭቱ ወደ ኢትዮጵያ ድንበር የመሻገር ከፍተኛ ስጋት ደቅኗል ተብሏል። የቱርኩ አናዶሊ የዜና ወኪል የጦር ምንጮች ጠቅሶ እንደዘገበው ከሆነ በደቡብ ምስራቅ ብሉ ናይል ወይም በሰማያዊ አባይ ግዛት የምትገኘው ነው ከኢትዮጵያ ቤኒሻንጉል ጉሙዝ ክልል ከተማ አጠቃላይ ጋር በቀጥታ የምታዋስነው ስልታዊ የድንበር ከተማ ኩርሙክን መልሶ ለመቆጣጠር የሱዳን ጦር ኃይል ከትናንት ጀምሮ ሰፊና የተቀናጀ ወታደራዊ ማጥቃት መክፈቱን በይፋ ገልጿል። ይህ ስልታዊ ጥቃት የተሰነዘረው ከተማዋን ባለፈው መጋቢት ወር ጀምሮ ተቆጣጥረው በነበሩት በአማጺው የፈጣን ድጋፍ ኃይል አርኤስኤፍና በሱዳን ህዝብ ነጻነት ንቅናቄ ሰሜን ወይም ደግሞ ኤስፒኤልኤም ጥምረት ላይ ነው ተባለ። ስማቸው እንዳይገለጽ የፈለጉ የጦር ምንጮች እንደገለጹት የሱዳን ጦር ኃይልና አጋሮች በኩርሙክ ከተማ ዳርቻ በሚገኙት የፈጣን ድጋፍ ኃይል የፊት መስመር ይዞታዎች ላይ ለሰዓታት የቆየ ከባድ የአየርና የምድር ጥቃት ሰንዝረዋል በማለት ገልጿል። ኩርሙክ በሱዳንና በኢትዮጵያ ድንበር ላይ የምትገኝ ለብዙ አስርተ ዓመታት የንግድና የኮንትሮባንድ መተላለፊያ መስመር በመሆን የምትታወቅ ስልታዊ የወታደራዊ ቀጠና ናት ተብሏል። በታሪክ ማህደሮች እንደምናገኘው ይህ ቀጠና በሱዳን የእርስ በርስ ጦርነት ወቅት ሁልጊዜም የአማጽያን መደበቂያና የመሳሪያ ማስተላለፊያ ኮሪደር በመሆን ያገለግል ነበር ተብሏል። በተለይ የጀነራል መሐመድ ሀምዳን ዳጋሎ ወይም በቅጽል ስሙ ሄሜቲ የሚመራው የፈጣን ድጋፍ ኃይል አርኤስኤፍ እና አጋሩ የሱዳን ህዝብ ነጻነት ንቅናቄ ሰኛል ባለፈው መጋቢት ወር ላይ ይህንን ቀጠና መቆጣጠራቸው ለሱዳን መደበኛ ጦር መሪ ጀነራል አብዱል ፈታህ አልቡርሃን ትልቅ የራስ ምታት ሆኖባቸው ቆይቷል ተብሏል። ምክንያቱም ይህ ቀጠና የተቆጣጠረ አካል ሙሉ የብሉ ናይልን ክልል የመቆጣጠር የኃይል ሚዛኑ የመቀየር አቅም ያገኛል ሲሉ መረጃዎች ገልጿል። ይህ ባለበት ግን የሱዳን ጦር በኢትዮጵያ ድንበር ወሳኝ ከተማ መቆጣጠሩን ገልጿል። የጦር ምንጮች እንደገለጹ የመንግስት ኃይሉ በጌሳን ወረዳ የሚገኝ በአቅራቢያው ያለውን የአልባር አካባቢ መልሰው የተቆጣጠሩ ሲሆን ከዛም በድንበር ኮሪደር መተላለፊያ ላይ ቁጥጥር መልሶ ለማቋቋም በማለት ወደ ኩርሙክ ይበልጥ ተቃርቧል ተብሏል። ኩርሙክ ከክልሉ ዋና ከተማ ከአድዳማዜን በመቀጠል በብሉ ናይል ግዛት ውስጥ ካሉት በጣም አስፈላጊ ከተሞች አንዷ ተደርጋ ትቆጠራለች ተብሏል። መገኛዋም ሱዳን ከጎረቤት ሀገራት ኢትዮጵያና ደቡብ ሱዳን ጋር የሚያገናኙ ዋና የአቅርቦት መስመሮችና የወታደራዊ መገናኛ መስመሮች ተደራሽ ያደርጋል። የሱዳን ባለስልጣናት ኢትዮጵያ በድንበር በኩል የሎጂስቲክ ድጋፍና አቅርቦቶች ወደ አርኤስኤፍ ኤስፒኤልኤም ጥምረት እንዲደርሱ ፈቅዳለች በማለት በተደጋጋሚ የከሰሱ ሲሆን አዲስ አበባ ገለም እነዚህ ወንጀላዎች በተከታታይ አስተባብላለች። ይህ የታደሰ ውጊያ የሱዳን ግጭት በቀጠናው ላይ በሚያሳደው ተጽዕኖ ላይ ያለው ስጋት ከፍ አድርጎታል። በዚህ ዓመት መጀመሪያ ላይ ለሱዳን ጦር የተሰጠ የድሮን ጥቃት የኢትዮጵያ ቤኒሻንጉል ጉሙዝ ክልል መቶ ንጹሃን ዜጎች ከገደለ በኋላ ድንበር ተሻጋሪ ጥቃት ተመዝግቦ ነበር ተብሏል። ተንታኞች እንደሚሉት የኩርሙክ ቁጥጥር ድንበር ተሻጋሪ የአቅርቦትና የማጠናከሪያ መስመሮች በማስተጓጎል በደቡብ ምስራቅ ሱዳን ያለውን የአርኤስኤፍ እንቅስቃሴ በከፍተኛ ሁኔታ ሊያዳ
ሊያዳክም ይችላል ተብሏል። ከዛም አልፎ በፈጥኖ ደራሽ ኃይልና በኢትዮጵያ መንግስት መካከል ያለው ገመድ ይበጠሳል በማለት በርካቶች ገልጿል። ይህ ጦርነት በሱዳን ጄኔራል መካከል የሚደረግ የውስጥ ስልጣን ሽኩቻ ብቻ ሳይሆን የቀጠናው የጂኦፖለቲካ ፉክክር ውጤት ጭምር ነው ተብሏል። በዓለም አቀፍ ሪፖርት መሰረት የፈጣን ድጋፍ ኃይል እና ከተባበሩት አረብ ኤምሬት በስተጀርባ ሰፊ ወታደራዊ የገንዘብ ድጋፍ እንደሚደረግለት ይነገራል። በመሆኑ የሱዳን አማጽያን ወደ ኢትዮጵያ ድንበር ተጠግተው ይዞታቸውን ማጠናከራቸው የውጭ ኃይሎች ፍላጎት ወደ ኢትዮጵያ አዋሳኝ ቀጠናዎች እንዲደርስ በር የሚከፍት ነው የሚሉ ስጋቶች አይለዋል። ጦርነቱ በዚህ ከቀጠለና የሱዳን ጦር ከተማዋን መልሶ መቆጣጠር ካልቻለ በብሉ ናይል ክልል ውስጥ ለወራት የቆየ ወታደራዊ ዘመቻ ወደ ለየለት ቀውስ በመቀየር የግጭቱ ነበልባል በቀጥታ ወደ ጎረቤት ሀገር ኢትዮጵያ የመሻገር እድል እጅግ ሰፊ ነው ሲሉ የፖለቲካና የደህንነት ተንታኞች ያስጠነቅቃሉ። ይህ የድንበር ውጊያ ለኢትዮጵያ በተለይ ለቤኒሻንጉል ጉሙዝ ክልል ያለው ስጋት በሁለት ዋና ዋና መንገዶች የሚታይ ነው ተብሏል። የመጀመሪያው የስደተኞች መውረር የጸጥታ ስጋት ነው። ጦርነቱ በበረታ ቁጥር በሺ የሚቆጠር የሱዳን ዜጎች ታጣቂዎች ድንበር ጥሰው ወደ ኢትዮጵያ ሊገቡ ይችላሉ። ይህም የአካባቢ ሰላምና ጸጥታ ከቁጥጥር ውጭ ሊያወጣው ይችላል። ሁለተኛው የታላቁ ህዳሴ ግድብ አቅራቢያ መሆን ነው። ይህ ውጊያ የሚካሄድበት የብሉ ናይል ግዛት ኢትዮጵያ ከፍተኛ መዋዕለ ንዋይ ካፈሰሰችበትም የታላቁ ህዳሴ ግድብ ግንባታ ቀጠና ጋር በአንጻራዊነት ቅርብ መሆኑ የሀገሪቱን ስልታዊ ጥቅም ለመጠበቅ ድንበር ላይ ከፍተኛ ጥንቃቄ ማድረግ ይጠይቃል ተብሏል። የሱዳን ሰራዊት ድል በማድረግ በኢትዮጵያ ድንበር አካባቢ ያው በህዳሴ ግድብ ቅርብ ላይ በድሮን በከባድ መሳሪያ ታግዞ ፍልሚያ ውስጥ ባለበት ሰዓት ፊልድ ማርሻል ብርሃኑ ጁላ እጅግ አስደንጋጭ ንግግር አድርገዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ስለ ኢትዮጵያ የወደፊት ዕጣ ፈንታ ወቅታዊ ቁመና የተናገሩት ንግግር ማህበራዊ ሚዲያውን እያናወጠው ይገኛል። የሀገር መከታና የሉዓላዊነት ምሰሶ ተደርጎ የሚወሰደው የመከላከያው ሰራዊት መሪ ኢትዮጵያ ሰላምና ልማት የጠፋባት የሞትና የመከራ ሀገር አድርገው የሳሉበት ንግግርም በህዝቡ ዘንድ ትልቅ ስጋትን ጥያቄዎች ፈጥሯል ተብሏል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በቅርቡ በትናንትናው በሰጡት መግለጫ ኢትዮጵያ ስርዓተ አልበኝነት የነገሰባት ሰላምና ልማት የጠፋባት ዳር ድንበር መከላከል የማይቻልባት ሉዓላዊነቷን ያጣች እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በትናንትናው ዕለት በሰጡት መግለጫ ኢትዮጵያ ስርዓተ አልበኝነት የነገሰባት ሰላም ልማት የጠፋባት ዳር ድንበር መከላከል የማይቻልባት ሉዓላዊነት ያጣች እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጫርስበት የሞት የመከራና የሰቆቃ ሀገር እንደሆነች ገልጸዋል። ይህ ንግግር በብዙዎች ዘንድ እንደቀላል የሚታይ አይደለም። ሀገር እጅግ አስከፊ በሆነ የውድቀት የሰላም እጦትም የሉዓላዊነት መደፈር ምስል ውስጥ የሚፈርጅ በመሆኑ በማንኛውም ዜጋ ዘንድ ጥልቅ ስጋትና ጥያቄ አለመረጋጋት መፍጠሩ አልቀረም። ተመልካቾች የአንድ ሀገር መከላከያ ሰራዊት መሪ የሚሰጧቸው መግለጫዎች ተራ የፖለቲካ ትንታኔዎች እንዳልሆኑ ተነግሯል። ይልቁንም የሀገሪቱን ወቅታዊ የደህንነት ቁመናና የወደፊት ዕጣ ፈንታ የሚያንጸባርቁ እንደሆነ በርካቶች ይገልጻሉ። ታዲያ የንግግር በህዝቡ ስነ ልቦና ላይ ምን አይነት ተጽዕኖ አሳደረ የሚለውን እንመልከተው። የአንድ ሀገር የመከላከያ ሰራዊት መሪ ዋነኛ ኃላፊነት የሀገርን ዳር ድንበር ማስከበር፣ ለህዝቡ የደህንነት ዋስትና መስጠትና በተስፋ መቁረጥ ውስጥ እንኳ ተስፋና ጥንካሬ ማሳየት ነው። ይሁን እንጂ ከኤታማዦር ሹም የተሰማው ይህ ቃል ኢትዮጵያን ስርዓተ አልበኝነት የነገሰባትና የሞት ሀገር አድርጎ የሳለ በመሆኑ በህዝቡ ዘንድ ከፍተኛ ድንጋጤ ፈጥሯል ተብሏል። የሀገር መከታ ተደርጎ የሚወሰደው ተቋም መሪ እንዲህ አይነት ተስፋ አስቆራጭ ምስል ሲያንጸባርቅም ዜጎች የጦር ሰራዊቱ መሪ ሀገር መከላከል አይቻልም ካሉ ማን ነው ሊጠብቅ የሚችለው የሚል የሉና ስጋት ውስጥ እንዲገቡ ያደርጋል ተብሏል። የሀገር መከላከያ መሪ ንግግር ሁልጊዜም ቢሆን የጽናት የሉዓላዊነት የደህንነት ምንጭ መሆን የነበረበት ቢሆንም አሁን ያለው ተጨባጭ ሁኔታ ግን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ንግግር ይዞት የቱንም ያህል ወቅቱን ፈተናዎችን ለመግለጽ የታለመ ቢሆን በህዝቡ ስነ ልቦና ላይ የፈጠረው ስጋትን እጅግ ከፍተኛ ነው ተብሏል። የመከላከያ መሪው በንግግራቸው ውስጥ የውጭ ኃይላትን በተለይ ግብፅን በቀጥታ መጥቀስ በኢትዮጵያ ለሚታየው አለመረጋጋት፣ ሰላም ማጣት ዋነኛው ተጠያቂ እሷ ናት ሲሉ ገልጿል።
የሚያሳየው በሀገር ውስጥ ያሉት የውስጥ ግጭቶች፣ የደህንነት ድክመቶች መንግስት ከውጭ ተቃዋሚ ኃይላት ስትራቴጂካዊ ጣልቃ ገብነት ጋር በማያያዝ አዲስ የፖለቲካ ትርክ ለመፍጠር የፈለገበት አካሄድ ሊሆን እንደሚችል አንዳንድ የፖለቲካ ተንታኞችም ተናግረዋል። በቀጠናው ያለው የዲፕሎማሲ ሽኩቻ በተለይ በህዳሴ ግድብ ዙሪያ ያለው ውጥረት የውስጥ የጸጥታ ችግሮችን ይበልጥ ውስብስብ እያደረጋቸው መምጣቱ ከንግግሩ መረዳት ይቻላል። ለመሆኑ በሀገር ውስጥ ያሉትን ግጭቶችስ መንግስት አንድ ጊዜ በግብጽ በሻዕቢያ በህወሓት በሱዳን እያሳበበ የሚቀጥለው እስከ መቼ ይሆን? በእርግጥስ መንግስት እንደሚለው ግብጽ፣ ሱዳን፣ ሻዕቢያ ሀገራችን ውስጥ ገብተው እንደፈለጋቸው ከተዋጉ ካዋጉ ለመሆኑ መንግስት የት አለ? መንግስትስ ደህንነቱ የት ገብቶ የሆነ? አድማጭ ተመልካቾች የፊልድ ማርሻል ንግግር ምን ያሳያል? እውነት ሀገር ውስጥ ያለው ውጊያ መንግስት በተደጋጋሚ እንደሚለው የነ ግብጽ፣ ሱዳንና ሻዕቢያ ነው ወይስ ደግሞ ሀገር ወይም መንግስት ችግር ነው? በዚህ ጉዳይ ላይ የራሳችሁን ሀሳብ እንድታጋሩ በአክብሮት የጋበዝ። በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩን።